በፍጹም ተዋህዶ ያከበረውን የሰው ልጅ ሥጋ እንደ ተዋሃደ አረገ። ደመና ያልጋረደው የመሬት ኃይል ሊያሸንፈው የማይችል ጌታችን በስልጣኑ አረገ። በዕለተ ዓርብ በክፉዎች አይሁድ መስቀል ላይ ተቸንክሮ ያለው ጌታችን ከትንሣኤ በኋላ በ40ኛው ቀን ሐዋርያት እያዩት ወደ ላይ ከፍ ከፍ እያለ አረገ። ነቢየ ልዑል ቅዱስ ዳዊት በትንቢቱ እግዚአብሔር በእልልታ አረገ፣ እግዚአብሔር በመለከት ድምፅ አረገ እንዳለው ጌታችን አረገ። የጌታችን እርገት ለእኛ ለሰው ልጆች ለእርገተ ነፍሳችን ምሳሌ መንግሥተ ሰማያትን ለመውረሳችን አርአያ ሊሆነን ጌታችን በስልጣኑ አረገ። እንደምን ቆያችሁን ውድ የግሩማን ሚዲያ ተከታታዮች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም አደረሳችሁ አደረሰን። በዚህ ቪዲዮ ስለ ጌታችን ዕርገቱ በቤተ ክርስቲያናችን ሊቃውንት አባቶች በቅዱሳን አባቶች የተማርነውን እንማማራለን። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያው እንዲደርሱ የደወል ምልክቷን ይጫኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ዕርገት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት በግልጽም በስውርም ለቅዱሳን ሐዋርያትና ለቅዱሳን አንስት መጽሐፈ ኪዳንን፣ ትርጓሜ መጻሕፍትን፣ ምስጢራትን፣ ሕግጋትንና ቀኖና ቤተ ክርስቲያንን ሲያስተምር ቆይቶ ወደ ሰማይ በክብር በምስጋና ማረጉን በደስታ የምንዘክርበት አብይ በዓል ነው። ዕርገት የሚለው ቃል አረገ ከሚለው የግዕዝ ግስ ሲወጣ ሲሆን ትርጉሙም ከታች ወደ ላይ ማውጣት፣ ከፍ ከፍ ማለት ማረግ ማለት ነው። በዓለ ዕርገትም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን የማዳኑን ሥራ ጨርሶ ወደ ላይ ማውጣቱና በቀደመ ክብሩ በአብ ቀኝ መቀመጡን የሚከበርበት በዓል ነው። ለዚህ መሰረት እንዲሆነን ቅዱሳን አበው በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ብለው ዕርገቱን በሃይማኖተ አበው አስረግጠው ደንግገውልናል። ዕርገት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት አንዱ ነው። ይህም በዓል የጌታችን ትንሣኤ በተከበረ በ40ኛው ቀን የሚውል ሲሆን በዓሉ የሚውልበት ዕለት ሐሙስን ባይለቅም ቀኑ ግን የአጽዋማትና በዓላት ማውጫ ቀብርን ተከትሎ ከፍና ዝቅ ይላል። የጌታችን ዕርገት ከትንሣኤ በኋላ በ40ኛው ቀን በ6ኛው ሐሙስ የሚከበረው ቅዱስ ሉቃስ በሐዋርያት ሥራ ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው በማለት የጻፈውን መሠረት በማድረግ ነው። ቤተ ክርስቲያንም ይህንን ትምህርት ኪዳን ብላ ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለሐዋርያት የነገራቸው መጽሐፈ ኪዳን ይባላል። ዕርገቱም የተፈጸመው ስለ ምጽአቱ ባስተማረበትና ዳግም ይመጣል ተብሎ በሚጠበቅበት በደብረ ዘይት ተራራ ነበር። ወንጌላዊ ቅዱስ ሉቃስ ይህንን እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው፣ ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ በማለት በወንጌሉ እንዲሁም በዚያ ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ፣ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ብሎ በሐዋርያት ሥራ ምዕራፍ 1 ሰፍሯል። በልደቱና በትንሣኤ የተገኙትና ለሰው ልጆች መልካሙን ዜና ያበሰሩት ቅዱሳን መላእክት በዕርገቱም ተገኝተው ለ11 ሐዋርያት የዳግም ምጽአቱ ነገር አሳስበዋቸዋል። ቅዱስ ሉቃስ ይህንን ሲገልጽ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ እናንተ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ቅዱስ ዮሐንስም እንደተናገረው እርሱ ዳግም ሲመጣ ሐዋርያቱ ብቻ አይደለ የወጉትም ጭምር ያዩታል ብሏል። የጌታችን ዕርገት በመርቀቅ ወይም በርቀት ሳይሆን ቀስ በቀስ ሐዋርያት እያዩት በመራቅ በርህቀት ነው። ቅዱስ ሉቃስ ይህንን ሲያስረዳ ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው በማለት ገልጾታል። ይህም የሚያመለክተው የሚታይ የሚዳሰስ ሥጋን ይዞት እንዳረገ ነው። ቅዱስ ጎርጎርዮስ ዘንዚናዙ በቅዳሴው በአካል ወደ ሰማይ ባረክበት ዕርገት ላይ እንዳለው በአካል ነው ወደ ሰማይ ያረገው። ሊቁ ቅዱስ ዮሐንስ አፈወርቅም በቅዳሴው በዛች ሥጋ በመለኮት ኃይል ወደ ሰማይ ወደ ቀድሞ አኗኗሩ አረገ ያለው ይህንን ለማመልከት ነው። የጌታችን ዕርገት ድንገተኛና ያልተጠበቀ ክስተት አልነበረም። በብሉይ ኪዳን ነቢያት ስለዚህ ነገር ትንቢት ተናግረው ነበር። ለምሳሌ ነቢየ ልዑል ቅዱስ ዳዊት በመዝሙር 46 ቁጥር 5 ላይ እግዚአብሔር በእልልታ አረገ፣ እግዚአብሔር በመለከት ድምፅ አረገ ብሎ ትንቢትን አስቀምጧል። እንዲሁም በመዝሙር 87 ቁጥር 18 ላይ እንደምናገኘው ወደ ላይ አረግ፣ ምርኮን ማረግ፣ ስጦታንም ለሰዎች ሰጠ በማለት ጠቅሷል። ስለዚህ የጌታችን ዕርገት ድንገተኛ ያልተጠበቀ ሳይሆን ቀድሞ በነቢያቱ የታወቀ ነበር። የዚህም የበዓሉ ታሪካዊ መሰረት ጌታችን ራሱ ያከናወነው የዕርገቱ ሥራ ነው። ዕርገቱ የጌታችን የኢየሱስ ክርስቶስ በምድር የነበረውን አገልግሎት ማጠናቀቂያና የክብሩ መገለጫ ነው። ዕርገቱ
የክርስቶስ የማዳን ሥራ ምድራዊ ክፍል ፍጻሜ ነው። በሥጋ ተገልጦ አስተምሮ ተሰቅሎ ሞቶ ተነስቶ ካሳየም በኋላ ወደ ቀደመ ክብሩ ወደ አባቱ መመለሱን ያመለክታል። ቅዱስ አትናቴዎስ ዘእስክንድርያ ጌታችን ያረገው ሥጋ ለባሽ ሆኖ ነው፣ ይህም ሥጋችን በሰማይ ቦታ እንዳለውና እንደሚከብር ያረጋግጥልናል በማለት እንደሚያስተምረው የሰው ልጅ በበደሉ ያጣውን የልጅነት መብትና ክብር ክርስቶስ በእርገቱ መልሶለታል። አምላካችን ሁሉን የሞላና በሁሉም ቦታ የሚኖር ነው። ስለዚህ ጌታችን በባህሪው መውጣት መውረድ የለበትም። ወረደ ተወለደ ሲባል ፍጹም ሰው መሆኑን የትህትና ሥራ መፈጸሙን ከመናገር ውጪ ከዙፋኑ ተለየ ማለት እንዳለ ነው ሁሉ አረገ ወጣ ሲባልም ከሰማያዊ ዙፋን ተለይቶ ነበር ማለት አይደለም። በምድር ላይ ሊሰራ ያለውን ሁሉ መፈጸሙን ያመለክታል። ጌታችን በእርገቱ ምክንያት ከቤተ ክርስቲያን የተለየበት ጊዜ የለም። አረገ መባሉ የሌለበት ቦታ ኑሮ ካለበት ቦታ ወደ ሌለበት ቦታ ሄደ ማለት አይደለም። የማዳን ሥራውን ፈጽሞ ወደ ባህሪ አባቱ መመለሱን የማዳን ሥራውን መፈጸሙም በሥጋ በክብር ማድረጉን ለመግለጽ ነው። ይህም እርገት ቅዱስ ሥጋው በምድር የስበት ቁጥጥር የማይዘው ለመሆኑ አስረጅ ነው። አረገው የሚለውም በራሱ ኃይልና ስልጣን ማድረጉን ያሳያል። ከጌታችን በቀር በራሱ ኃይል ያረገ የለም። ሌሎች ቅዱሳን ለምሳሌ ኤልያስና ሄኖክም ቢሆኑ እግዚአብሔር አሳረጋቸው እንጂ በራሳቸው ስልጣን አላረጉም። ይህም አምላካዊ ስልጣኑን ያሳያል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደመና አረገ ሲል በክብር ማድረጉን ልዕልናውን መግለጹ ነው። ደመና ክብሩ ልዕልናው ነውና በደመና አረገ መባሉ በእመቤታችን ጀርባ መታዘሉን ለመግለጥ ነው። ደመና ተብላ የተገለጠችው እመቤታችን ቅድስት ድንግል ማርያም ናትና ነቢየ እግዚአብሔር ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል በማለት በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ አስቀድሞ በትንቢቱ የተናገረላት ደመና እመቤታችን ናት። ሊቁ ቅዱስ ያሬድም ደመናስ የሚላት አምላክን በጀርባው የተሸከመችው ማርያም ናት በማለት ያስረዳል። ስለዚህም በደመና አምድ አረገ ሲል ከድንግል ማርያም በተዋህደው ሥጋ ወደ ሰማይ አረገ ማለት ነው። የጌታችን የኢየሱስ ክርስቶስ ትንሣኤ በተስፋ ለምንጠብቀው ትንሣኤያችን አርአያ እንደሆነ እርገቱም ለእርገተ ነፍሳችን መንግሥተ ሰማያትን ለመውረሳችን አርአያ ምሳሌ ነው። እግዚአብሔር ወልድ የጻድቃንን እርገት ያስገነዝብ ዘንድ አረገ። ከኛ የተዋህደውን ሥጋ በእርገቱ ከአባቱ ቀኝ በእግዚአብሔርነቱ አስቀምጠው። እንግዲህ በእርገቱ የእኛን ሥጋ ከመላእክት ሁሉ በላይ አክብሮ በሰማያት ከአብ ከመንፈስ ቅዱስ ጋር አስተካክሎ ካስቀመጠውማ እንደምን እኛም መንግሥተ ሰማያትን አያወርሰንም ሊባል ይችላል። ክርስቲያኖች በሰማያት ስፍራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብረን እንደምንቀመጥ የጌታችን እርገት ያረጋግጥልናል። የጌታችን እርገት አይነ ልቦናችንን እሱ ወዳለባት መንግሥተ ሰማያት ይመራል። ቅዱስ ጳውሎስም ይህንን ሲያስረዳ እንዲህ ይላል፣ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ሹ፣ የላይኛውን አስቡ፣ በምድር ያለውም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ እናንተ ደግሞ ከእርሱ ጋር በፍጹም ክብር ትገለጣላችሁ ብሎ ወደ ቆላስይስ ሰዎች በምዕራፍ 3 ከቁጥር 1 እስከ 4 እንደምናገኘው ጽፎታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እርገቱ የተስፋ ቃል ኪዳን ሰጥቶ ነበር። ለምሳሌ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣምና እኔ ከሄድኩ ግን እርሱን እልክላችኋለሁ ማለቱን በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ተነግሯል። እርሱ በአካል ስለሚለያቸው የሐዘን ስሜት እንዳይሰማቸው የሚያጽናና መንፈስ እንደሚልክላቸው ከሞቱ አስቀድሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ነግሯቸዋል። ከምድራዊ አስተሳሰብና ከሥጋ መንፈስ እንዲላቀቁ እነሆ አባት የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ኃይልን ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸዋል። ይህንን ተስፋ በማመን ጌታችን ሲያርግ ወደ ሰማይ ትኩር ብሎ ይመለከቱ የነበሩ ደቀ መዛሙርቱ በ50ኛው ቀን መንፈስ ቅዱስ ወርዶላቸዋል። እኛም እርገቱን እያሰብን ዓይናችንን ወደ ሰማይ እናነሳለን። የራሳችንንም እርገት ተስፋ እያደረግን ልባችንን ወደ ሰማያዊው ሕይወት ከፍ ከፍ እናደርጋለን። በክብር ያረገ አምላክ ከትንሣኤ ሙታን በኋላ ያለውን እርገታችንን የክብር ያድርግልን፣ የሁላችንንም ፍጻሜ ያሳምርልን። አሜን። ውድ የግሩማን ሚዲያ ተከታታዮች በዚህ ቪዲዮ ብዙ እንደተማማርን ተስፋ እናደርጋለን። አባቶቻችን ሊቃውንት እንዳስተማሩት ቅዱሳን አባቶች እንደገለጹልን እኛም ካስተምሮታቸው ሳንቀንስ ሳንጨምር አቅርበናል። እግዚአብሔር አምላክ ፍሬ የምናፈራበት ያድርግልን። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ማንኛውንም ሐሳብ በኮሜንት መስጫ ውስጥ ይግለጹልን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና አስተማሪ ግሩም ታሪኮችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።